ዛሴት አንድ ጊዜ ከዛ በኋላ ሰው እናስገባለን። እሺ አንዴ ሄዱበት፣ ተብተቡንም ሄዱበት፣ ችግር የለውም። ጊፍት መስጠት የማትችሉ በተብተብ ሄዱበት። እሺ ሄዱበት፣ ኮፒ ሊንክ ምናምን አድርጉት ጋይስ። ያ ሄዱበት። እስቲ አሁን የሚመች ቦታ አይደለም። ኦኬ ችግር የለውም። ፔጅ ላይ ሲደወል እኮ ስለማይሰማኝ ነው። እሺ በፔጅ የምትደውሉ ሰዎች አይሰማም አያለው እንጂ አይሰማም። ለዛ ነው መልሼ የሚቆየው ብዙ ጊዜ። እሺ ሌላ ነገር አይደል። ያ ተብተብ እስቲ ሙኒት አለች አስገበን መግባት ከፈለገች አበባ ላኪያ ምን ችግር አለው? ማከለከላት ከስ ያ ሙኒት እንደውም አበባ አይደለም አንበሳ ወርደሽም ሀቅ አሁን አይገባኝም። እያታለልኩ ነው ይሁን ዛሴት አንበሳ ሰተሽ ግደይ ሙኒት አንበሳ ሰጥቻት ነው በይ ዋጋ ሁለት ያለሽ in front of you. Thank you, she, my support. Yeah. Good yanko, አዋሽ ታወጅብኝ ሁለት ጊዜ የቤቷ አድራሻና ቁጥሯ አይነው ልትገሏት የምትፈልጉ ይሄው ተብሎ እኮ አዋጅ ወጥቶብኛል እኮ። ለዛ አይደል እንዴ 10 አንበሳ ሄዳ ወረደችው አላበሻ ለጆከር እኔ ግድያ ስለታወጀብኝ። አሁን ደግሞ ሙኒት ልትገለኝ እንደሆነ የነገረችኝ ደግሞ ራሷ ናት። ዛሴት የመጨረሻ አቀዳል ዱባይ ቦኖሮ መጠረዝ በጣም ዓለም ነው። እዛ በሬያቸውን የሚያሳርዱበት ቦታ ነበር ከታትፈው ነበር የሚጥሉ። ገባችሁ? ያ አያችሁ አሁን ቴክስታችሁ መንቀጥቀጥ አቆመ። እንት ላይ አክቲቭ ናችሁ። አሁን አንዴ ይረጋጋና ከዛን ደግሞ ሁለተኛ ዙር ሰው እናስገባሽ። ያ ሰው እናስገባ። እስቲ ገስት የምትልኩ ሰዎች ማልቀበለው አንዳንድ ሰው ሳያውቀው ዝም ብሎ ገስት ልኮበት ስለሆነ ነው። እሺ አንዳንድ የምትጽፉትን ሰዎች መቀበለው ለመግባት እንደፈለጋችሁ ያሳየኛል። ለዛ ነው። እሺ አንዳንድ ስትጽፉ ወይ ደግሞ አበባ ወይ ምናምን ስታረጉ መግባት እንደፈለጋችሁ ይገባኛል ማለት ነው። እሺ ነጁ አንዳንድ ጽፋለች። ነጁ ላስገባል። ነጁ ፕራይቬሲ ነው ስምሽ ማለት ነው። ፕራይቬሲ ነው። አድሚን ሊያስገባሽ አይችልም። እኔ ነኝ እንጂ እኔ ብቻ ነኝ ማስገባት የምችለው ማለት ነው። እንደዚህ ፕራይቬሲ እንትን ከሆነ ወይ ግቢና እንትን በል ግቢና ውጭ የእንትን አልሽ። ፕራይቬሲ ከሆነ አድሚኖች ሞዴሬተር አንቺ ማስገባት አይችልም። ኦነር ብቻ ነው የሚችለው። ያ ኢቫር ኦኬ ኢቫር ገስት ልከ ነበረ። ኢቫር ልከዋል። ጅማጅርተቴን ኩባሲ ገቦ ብያም ፈጋኔ ያተኬተኒ ኮባ ጉምጉማ መሌመራኔ ተንኮለቤ ነቲታቲያ አከ ሱሲቡና ደፈኒ ደንፊሱ ማሾ ኦፊ አፈኒ ረፊሱ አንሶ ሶዳ ዲብርና ቀልቢን ኮቲ ጊቢ ገምንጃለኒ ሰኝ ሞቲ። የምትጽፉ ሰዎች አንዳንዶቻችሁ አይ ቲንክ ፔጃችሁ ፕራይቬሲ ነው። ኦነር ሆስት ብቻ ነው እናንተ ማስገባት የሚችለው ማለት ነው። ያ ሪከርደር ደንሽ እግዚአብሔር ይመስገን። ሀቢቢ ግባ አለሁልሽ። እያዳመጥኩሽ ነበረ። ይሰማል? ያ ይሰማል። በጣም ጥሩ። ወደ ሀሳቤ ልሂድና እነዚህ የዱባይ ጋንግስታሮች ናቸው። ገባሽ? ይሄን ርዕስ ቢናገሩም ያስገድልሻል ቢሉንም አያስደንቅም። ግን ለሌላው ማህበረሰብ ለዱባይ ህብረተሰቡ ብዙ ነገሮችን የሚጠቅሙ ናቸው።
ጋንግስታር ማለት ደግሞ ያው ታውቂያለሽ በጣም ብዙ ነገር ነው የሚሰራው። እንደዚህ እንደምትይ ፊት ለፊት ይሄ ወሬ ብቻ አይደለም፣ ቢሃይንድ ብዙ ነገሮች አሉት እና ለሌላም ሰዎች ብዙ ትምህርቶች አሉ። እኔ አሁን የምሰማው ይሄ ወሬ እንትኑን የወሬውን ትርክ አንዱ መቀባበሉን ሳይሆን ከውስጥ ብዙ ነገሮች እንደሚሰሩት ከዛ ነው የሚፈልጉትን ሰው በጠረባ ያወርዳሉ፣ የሚፈልጉትን ያነሳሉ። ያንን ነው ኮንትሮል ማድረግ የሚፈልጉት እና በዛ ስርም ብዙ ስራዎች አሉ። ብዙ ሰው ቢሰማው ጥሩ ነው። ያው ነገ ከነገ ወዲያ ይደርሰዋል ሁሉም ሃይላይትም የቻለው። ስለዚህ ታችሁኝ ይሰማሻለሁ። ፍቄ ቁርጥና ክትፎ ቤት ካለ ገስት መግባት ይችላል። ዛሴት በነገራችን ላይ ሰላም እርዱ ቦታ ላይ ተገኝተሽ ከነ ፎቶሽ አለ መተሽ ዲፌንድ ከማድረግሽ በፊት እንደዚያ ነገሮች እንዳለ አስቢበት። ዛሴት ቢራ ቢሮ ወይም ደግሞ ናርዱ ናሩዱ አለሽ? ቆይ በተራ ከሆነ ብዬ ናሩዱ ወረጅ ቀጥ ይሄት ያንቺ ሄሎዬ እንዴት አመሸሽ? ዋትስአፕ አንቺን እናስገድላለን፣ አንቺ እንደዚህ እናደርጋለን የሚሉ መጀመሪያ ቀድመው ራሳቸው ኮማ ውስጥ እንደገቡ ይቁጠሩት። ገብቶሻል? አንቺ የሁላችንም ድምጽ ስለሆንሽ ማለት ነው። ፕላስ ደግሞ ንጹህ ሰውና በጣም በቃ ልበቀና ሰው ስለሆንሽ ነው ይሄንንም ነገር ራሱ አንቺ ጋር የኖረው። ገባሽ? ማንም እንዳንቺ እውቀት የላቸውም። ቢጨፈለቁ ተጨፍልቀው ተደምረው አንቺን አንድ መውጣት አይችሉም። ገብቶሻል? መጀመሪያ እኛን ጨርሰው ነው ወይ አንቺ ጋር በቃ የሚደርሱት ነው ምትሽ። በዚህ ዙሪያ ደግሞ እንዲች ብለሽ እንዳታስቢ። እኛም እዛው ነው ያለነው። የሚያረጉትን በሙሉ ስለምናይ በእኛ ቁጥጥር ስር ናቸው ነው ምትሽ። እንዲች ብለሽ እንዳታስቢ። ሲጀመር ህግ ያለበት ሀገር ያለሽ እኮ አንቺ ነሽ እንጂ እነሱ አይደሉም። ኤምባሲን ጉዳይ እንዲሰማልኝ ዱባይ ላለ ኤምባሲ አሰሙልኝ ድምጼ። አብሽሪ እንዳያሳስብሽ። እንዲች ብለሽ እንዳታስቢ። እንደገና ደግሞ ለምግብ ተቆጣጣሪ እንትን ቪዲዮዎች እሰጣችኋለሁ፣ ሄዳችሁ ታደርሳላችሁ። ምንም ችግር የለውም። ዛሴት አላዩኒ ወራሲ እንዲች ብለሽ እንዳታስቢ ነው እንጂ። ሲቀጥል ለነሱ ብቻ የሚሰራ ሚኒስተር ፍትህ ምን የት ነው ያለው? ማን ነው ለራሳቸው የሚያስቡት? እኔ ምንም የማይገባኝ ታሪክ እንዴ። እና አለን በቃ ከጎንሽ ነን። ቴንክ ዩ እህቴ ቢራቢሮዬ። ዱባይ ያላችሁ ሰዎች ይሄንን ስጋ ምናምን እንዳለ ሰጣችሁን 19 ቪዲዮ አለ ከነ ቮይስም አለ ምን ይሁን እንዳንዳንዋል እርጉዝ አርደው ገና ሽል ነው የሚባለው እንደዚህ ገና እንትን ውስጥ ያልወጣ ከነ ምናምን ሄዳችሁ የምግብና ምናምን ሚኒስቴር ሄዳችሁ ታስረክባላችሁ ቪዲዮ እንዳዛሰች። እሺ የሚያርዱበትን ቦታ ፓኪስታኑ የት እንደሚመራቸው እኔ ተውልኝ። ልጁ ብር ብቻ ስጡት፣ ሁሉን ነገር ነው የሚሰጣችሁ። ካሁን በፊት በሬ ግዛልን ብለው ሁሉንም ብር ሰብስበው ከሬስቶራንት ጥፍት አለባቸው። አሁን እየተዳደረ ያለው ምንድነው? ቪዲዮ እየላከላቸው አወጣለሁ እያለ ነው ብር የሚቀበላቸው። በዛ ዚስ ኢሉ የግቢ ኢሉ የግባ። እሺ ሰላም ናችሁ? ኦኬ ሄሎ፣ የጥያቄ ልጠይቅሽ ነው ቅር እንዳይልሽ። ማናት ሳራ ነው የምትባለው ትልቋ ሴትዮ? ኦኬ እሷ ከምን አኳያ ነው ስለ ወርቁ አይተ ነው እንደዚህ አይነት በሽታ አለበት ብላ ልትነግርሽ የቻለችው? አንቺ የጠየቅሻት ጥያቄ አለ ወይስ ከምን አንጻር የሱን ስም አንስታ ልትጠይቅ እንደቻለ? እነዚህ ትራሾች እኔ ባይዘዌ እውነት ማለት እንደሚሉት ከነዚህ ትራሾች ጋር የሚገናኝ ከሆነ እኔ እንደኔ በጣም አዝናለሁ። በጣም ነው ማዝነው ማለት ነው። ለምን የሚመጥኑት አይደሉም፣ ትራሾች ናቸው እዛ ጋር ያሉት። የዱባይን ሰው ሳይሆን እነዚህ ጋንጊስተሮች ማለት ነው። ሁል ጊዜ ነው የምለው እነዚህ ጋንጊስተሮች ትራሾች ናቸው። ገባሽ? ከነሱ ጋር በቀረቤታ ካለው በጣም ነው ማዝነው ከምነግርሽ በላይ ማለት ነው። ግን እቺ ትልቅ ሴትዮ ዋይ
አንቺ የጠየቅሻት ጥያቄ አለ ወይንስ ዝም ብላ ነው ልትነግርሽ የቻለችው? ከምን አንጻር ነው? እንደው በእናትሽ ሄሉዬ ከክፉ ሳታይ መልሽልኝ። ና ለምና ያለው ልክ ጥያቄ ነሽ። ወርቁ አይተነው ቀጥታ ከቡቺ ጋር ተገናኝቶ ነው ወይ ይሄን ብር የሰጣት አልኩኝ። መጀመሪያ ገና እንደዚህ አይነት ኢንፎርሜሽኖች ሳልሰማ ራሱ በእንጨት አይነካሽም ስላት ነበር ቡቺ ማለት ነው። ገብቶሻል? ያ በራሴ ማለት ነው። ገብቶሻል? በእንጨት መንገድ ላይ ወድቀሽ ባይሽ እንደዚህ አይነካሽም ስላት ነበር። ከዛ ወርቁ አይተነው ዱባይ ነው ወይ ያለው እንዴት ነው ለቡቺ እንትስል አይደለም፣ በሶስተኛ ወገን ነው እንትን ያለው በዚህ በእንትና መኪና የተነሳ ማነው ስሙ የሚባለው? ይሄ ትንሹ ልጅ በታኩር የተነሳ እሺ፣ በታኩር የተነሳ እንደዛ ነው። እና የታኩርን መኪና ተገዛ እና ለታኩር መኪና አደራ ያለው ነገር ቀረጻ ቪዲዮ ስትቀርጹ አንድም የትግራይ ልጆች እንዳይገቡ አለ። ለኔ ሳሪያው ታውቅ የለው የነበረውን ነገር አለ እና መሲ ብሪጅስቶን ይሄን ነገር አታውቅም ነበር እና ቡቺን ተቀይማት ነበር። እኔ ምንም ወይ እንዳልጠቀም ነው እንደዚህ ነገር ያራቀችኝ ስትል ቡቺ ደግሞ ምን ትላታለች ለሳራ? ሳሪ እኔ ምን ላድርግ ታዝዤ ነው አለቻት። ከዛን እንዳይቀያየሙ ተጣራትና መሲ እንትና ሳራ እንደዚህ ተብላ ነው ተረጃት አለች። ከዛን እንደዚህ ነው እንዴ? እሺ አለች። ከዛ በኋላ ቤታ ወርቅ እፈልጋለሁ ጂኒ ቡቱ ምናምን ስትል ይሄ ኦሬዲ ለነ ታኩር ምናምን ብር አውጥቶ የለ ሶስተኛ ሰው እንትና ገብረ ምናምን የሚባለው ልጅ ይሄ እኔ ስለማረው በሱ በኩኝ ነው በነገራችን ላይ ከሱ ጋር ወልደየ ምናምን ወልደ ኢየሱስ እንደዛ ነገር። ከዛ የቤታን ቪዲዮ አይና ያ ብር የላከላቸው ሰዎች ለቤታም እንደዚህ ወርቅ ግዙ አለ። ይሄን ያህል ግራም ግዙ ምናምን አላለም። ለቤታ ወርቅ ይሄ ተመደበ 35 ነው እንደዛ 25 ምናምን ድራም። ለነሱ ደግሞ ታኩር ጋም ሲሄዱ መኪናም ለመግዛት ሚዲያ ላይም ለማስተዋወቅ ሽር ጉድ እያሉ የነበሩት እነሱ አልነበረም 100,000 ድራም ወጣቸው ተባለ። ከዛ ሳራ ጋ ነው የተከፋፈሉት። እንደዚህ ሰው አልነበረም። ከዛ ስለ ጆከር እየተወራ ጆከር እዛ ማን ነው የሚባለው ይሄ ዘፋኙ ቤት እዛ እንደሚውል እሷ ቤት ዳኛዋለው ጋር የዳኘዋለው ቆይ ሲል ክለብ ተቀጥሮ ነው የሚሰራው ወይስ ተገዝቶ ምንድነው ስላት እንትና ነው ወርቁ አይተነው ስሙን ጠራችልኝ። ኦዲዮ ላይ ማለ ግን እኔ እጽፋለሁ። ለምን አንዳንዴ ሪከርዱን 10 ያልሰማ ገብቶሻል። አሁን ስሙን ጠርቼላችሁ ነበር ከማን እንደገዛ ከሱ ነው እኮ የገዛው፣ ግን ሙሉንም ዋጋው እኮ አልከፈለም። ወርቁ አይተነው ታዲያ ዱባይ ነው እንደሚኖረው ጠቅልሎ ምናምን ስል አይችልም እኮ እዚህ እኮ ወረቀት የሚሰራው እነዚህ ከኤችአይቪ ነፃ ካልሆንሽ አይሆንም ማለት ነው። እንዴ እንደዚህ ነው እንዴ ስል አታውቂም እንደምታውቂ መስሎኝ ይወጣል እኮ አለች። ገብቶሻል? በእንደዚህ አይነት መንገድ ከዛ ወርቁ አይተነው ግን ቲክቶኩን የእውነት ቤታን አይቶ ነው ስላት እንዴ አንቺ እኔ ስትናገር የነበረው ሶሪ አዝናለው ሳራ ብሎ አንድ ሊንክ ስለ ባሏ ቺት አርጋብቻለች ቡቺ ያልኳትን የለም እሱን የላከልኝ እሱ ነው። እኔንም እንዲህ ተናግራ ነበርና አይዞሽ እኔ አሁን ፍራንስ ነው ያለሁትና በቅርቡ ዱባይ እመጣለሁ አለኝ አለች። በዚህ እንደዚህ ነው የተናገርኩት የሰማሁት። ከዛ እኔ ደግሞ እኔ ግን አሁን ሄልዬ ቴንኪው አንቺ ምንም ጥፋት የለብሽም። የተነገረሽ ነው ቀጥታ ያወራሽው።
ግን እናንተ ለሱ ጠበቃ እንሆናለን የምትሉ ለወርቁ አይተነው እኔ ወርቁ አይተነው ለህዝቡ ድምጽ የሚሆን በጣም የተከበረ ሰው ማንም ጥግ የማይደርስ ለነዚህ ደሃዎች ማለት ነው ለነዚህ በልተው እንዲያድሩ ትላንትና ማን እንደነበሩ እናቃቸዋለን ዱባይ ላይ ያሉትን ማለት ነው ዛሬ እንደዚህ የሚደነፉትን ማለት ነው እናቃቸዋለን ዛሬ እንዲበሉ አድርጓቸዋል ግን እኔ እንደሚመስለኝ በሆነ ሰው ያው ተቸገርን ብለው እዛ ሲያለዝኑ ስለሚውሉ ያው ይጥልላቸዋል ስለሚለምኑ ማለት ነው ገብቶሻል ለምነው ጥሎላቸዋል የሚገርመው ነገር ዳኛው አሁን የሚሰራበት ሙዚቃ እንትን ባሩ ይሄ ፕራዳ ነው ምናምን የሚባለው ብሩ ራሱ እኮ ሙሉ አልተከፈለም ማለት ነው መልክ እየሰራ ነው ገብቶሻል እነሱ ሄሉ የችግር አለባቸው በሷ ቤተሰብ ብር እዚህ የሚበትነው ግን እኮ ሙሉም የክለቡ አልተከፈለም ማለት ነው ያ በዚህ ሞጣ በዛም ወረደ እንደሷ የሞተ የጠነባ በሬ አርዶ ህዝብን አያበላም ቢያንስ ዳኛው አለ በጣም የተከበረ ጎበዝ ማንም ጥግ የማይደርስ ታያዩዋለሽ ቲክታክ ላይ ሲልከሰከስ እንኳን ማታዩ ጀግና የአማራ ወንድ ቆራጥ ወንድ ነው ገብቶሻል ራሱንም ህዝቡንም የሚያስከብር ማለት ነው ወርቁ አይተነውም እንግዲህ እስከምናቀው እኔ ብዙ ግንኙነትን ባይኖረኝ ግን በጣም የተከበረ ወሬኛ እንደሆነ ኤችአይቪ ልንገርሽ ማለት ኤችአይቪ ቢግ ዲል አይደለም የሰው ልጅ ካንሰር ነው እየገደለ ያለው በአሁን ታይም ኤችአይቪ የእድሜ ማራዘም ያለው በስነ ስርዓት እሱ ያለው ነው እንኳን ለራሱ አይደለም ለነዚህ ኩታንኩቶች የኔ ቢጤ ለማኞች ደርሷል ማለት ነው ገባሽ ትላንትና ምን ሲሉ እንደነበረ ዛሬ አማራ እያሉ አማራውን ከሌላ ሰው ጋር እንዲጠላ ያደረጉ ቆሻሾች ማለት ነው እኔ ጸየፋቸዋለሁ ሄሉ እዛ ዱባይ ላይ ያ ስም አልገልጽልሽም ያው ታውቂያለሽ ገባሽ ስለዚህ እንደነዚህ አይነት ቆሻሻዎች ትላንትና ምን ሲሉ ከጂጂኪያ ጋር ምን ሲሉ እንደነበረ እናውቃለን ኢሉዬ ምን እንደተባልኩ ተቀልሽ ፕራዳ ክለብ የተገዛው ከክሩቤልና ኤፍሬም እንደው ለመጨረሻ ጊዜ ከመሸጡ በፊት እንትና ከመግዛቱ በፊት ማለት ነው ወርቁ አይተነው አምሩን $30,000 ራሱ ነው ያስመጣው እና ግን ብሩ ራሱ አልከፈለው ለፕራዳ ሙሉ ያንን ሙሉ አልከፈለም ያለችው ለምን እንደሆነ ታውቂያለሽ ለዚህ ብር ይረጫል እንጂ እዳውንም አልከፈለም ነው ለምን እንደሆነ ተቀሎ ማይኖር ሲባል የዱባይ ኤችአይቪ ካለብሽ እንትን አይሰጡሽ ያስወጡሻል እና ይዛዊ ከመግቢያ መውጫ ወረቀት ነው ያለው አለች እዝና ቢግ ዲል አይደለም እሱም ማለት ሰው ልጅ ያ አንቺማ ሄሉዬ አንቺ ምን ነገር የነገርኩሽ እኮ ነው ያ ለነዚህ ለትልልቅ ሰው ለዚህ ትልቅ ሴትዮ አለ ለምትል ሰራተኛ እኔ ብዙ ነገር ሰማለሁኝ ዱባይ ላይ እኔም ካዝኖች አሉኝ ማለት ነው ሳራ የምትሰራውን ስራ ሰራተኞቿ ላይ ምን እንደምታደርስ ምናምን የሚታወቅ ነገር ነው ግን እርስ በርሳቸው እዛ ያሉ ጋንጊስተሮች እጅ ለእጅ ስለተያያዙ ገብቶሻል ምንም ልታመጫ አትችይም ምንም መናገር አትችይም አጠቃላይ ያቺ ባልገስታ ምናምን የምትያት እቺ ለፍላፍ ያለች ታውቂያለሽኝ ትላንት ምን ስል እንደነበር ዛሬ እነዚህ ቆሻሾች ናቸው ቆሻሽ ያሉ ቆሻሾች እጅ ለእጅ ተያይዘው ህዝብን የሚያባሉ ህዝብን የሚያጣሉ ናቸው ገብቶሻል ግን እኔ ማዝነው እነዚህ የተከበሩ እውነት እኔ እንደ አይኖቼ ነው ማያቸው ለምን ለተቸገረም ህዝብ ለወገኖቻቸውም ደራሾች ናቸው በማንነታቸው ተገፍተው የወጡ ናቸው ገብቶሻል ድምጽ የሚሆኑ ናቸው ግን በእነዚህ ትራሾች እንዲስማቸው ሲነሳ ስንሰማ እኔ በበኩሌ በጣም ያመኛል እንደነሱ ያተከፈለ ያንቺን ሊንክ የላከልኝ እሱ ነው ስል ወርቁ ስላት እንዴ ሁሉም ነገር ልቅም አድርጎ ነው የሚያውቋለች ያ ኤንዌይስ ሄልዬ እኔ የምለው ምንድነው መሰለሽኝ እንደነሱ አይደሉም እነሱ የሞተ በሬ አከፋፍሎ አይሸጥም ዳኛው አለ የተከበረ ስራውን እየሰራ ነው እዳም ቢኖርበት ሰው ልጅ እየሰራ ይከፍላል ብዙ አይደለም ወርቁ አይተነውም ያሉት በሽታ ቢኖርም ገዳይ ኤችአይቪ እንጂ ማን ነው ካንሰር እንጂ ኤችአይቪ አይደለም መስፍን እየኖረ እኮ ነው መስፍን ፈይዛ መድኃኒት እየኖረ ዳኛው አለ ግን ዛሬ ራሱ መጥቶ ምሳ በልቶ የሄደው እሱ ነው ሰላምተኛዬ ነው አለች ዳኛው አለ ዋሻው ራስ አጠገብ ካሉ ሰዎች ጋር አውራ እግዚአብሔር ኤንዌይስ ዝም ብላ ነው እንትን ያለችው ቢግ ዲል አይደለም ግን ይሄንን ጥያቄ እናንተ
ብዙ ጊዜ የአማራ ተነካ አማራ እንደዚህ ሆነ ምናምን ብላችሁ እሪ ለምትሉ ሳራን አቅርባችሁ እንድትጠይቁልን እንፈልጋለን ማለት ነው። ማንንም ከሌ ያልልም አምጥታችሁ ሳራን አበሻ ይሄ ነገር ከየት እንደመጣ ትክክለኛ መረጃ ያልሆነ የሰውን ስም ዝም ብሎ ይጠይቃት። ዳኛ ማለት ዛዬ ምግብ ቢበላው ለራስ ተጠንቀቅ። ያ ቆይ ልንገርሽኝ፣ በውሸት ወይንም ደግሞ ትክክለኛም ቢሆን አንድ ሰው ያለ ፍቃዱ አምጥተሽ ዝም ብለሽ ልታወሪ አትችይም። ይሄ ራሱ ያስጠይቃል። ገብቶሻል? ስለዚህ ይችን ሴትዮ መጠየቅ አለባት። ነገ እኔ ከእናንተ ነው የምጠብቀው። ይሄንን ነገር ከእናንተ መስማት እፈልጋለሁኝ። ሳራን አምጥታችሁ መጠየቅ ግድ አለባችሁ። ከምን አንጻር ይሄን ነገር ልታወራ እንደቻለች ትክክለኛ መረጃ መሆኑንም እኛ ማወቅ እንፈልጋለን። ግን ቢግ ዲል አይደለም። HIV ኢትስ ኖርማል ደግሞ ለውጫል። ያ ስለዚህ በጣም ነው የምታሳዝኑት። ግን እዛ ያላችሁት ጋንጊስተር ሄሉ እውነት እያመጣሽ እኔ ብዙ ጊዜ የምቃወምሽም ነገር አለኝ፣ የምደግፍሽም ነገር አለኝ። በዚህ ነገርሽ በጣም በእውነት በጣም ትልቅ ሪስፔክት ይገባሻል። በጣም ትክክለኛ ነገር ነው እያወጣሽ እንትን የምትያቸው ማለት ነው። እነዚህን ጋንጊስተሮች አውጭና ለይሉ ጥያቄ አለኝ። እኔ ከሄሉ ጋር ነው ሲጀመር የትግሬ ጥላቻ አለብሽ። ኢሉ የሚሉሽ ሁሌ የትግሬ ጥላቻ። ይኸውልሽ እንግዲህ መጣች። እኔ እንደዚህ አይነት ጥላቻ የለብኝም። እንደዚህ ነው። አሁን ወርቁ አይተነው ስላልኩኝ ይናደዳሉ። ይነዋት ወርቁ አይተነውን እንጂ እኔ ማንም ብትጠይቂ ዘር ስሳደብ ተሰምቼ አላቅም። እኔ ዘር አልሳደብም። ያ ኦፍኮርስ ይሄ ሰው ሲነሳ ያመኛል በጣም ማለት ነው። ለምን ዝም ብሎ በእነዚህ ፍራሾች ናቸው ምናምን አለች አላልኩም። እኔ እንትናን እሱን ስለሚጠሉ አሁን መታ እኔ በማንም ዘር ስሳዳ አንቺ ቆሻሻ እኔ ነበርኩ አንቺ ስትገደይ ቆሜ እሪ ስለ ነበረው ማለት ነው። እኔ እንደዚህ አይነት ባለጌ አይደለሁም። በሰው መገደል አላምንም፣ አልወድም። እሷን አውርጄ አንቺ ደግሞ ባለጌ። ቴንክ ዩ ሄሉዬ። ኤንዌይስ እነዚህ ሌቦችን በማዋረድሽ እናመሰግናለን። ይሄን ጥያቄ ግን ድጋሚ የኛዎቹ አምጥታችሁ ሳራን አቅርባችሁ እንድትጠይቁ እንፈልጋለን። ምን እንዳለች ልንገርሽ። አንድ ነገር እንቅስቃሴ ብታረጊ አንቺ የጀመርሽው እኔ ጨርስሻለሁ ነው ያለች። እዚህ ታለሽ ሄለን፣ አንቺ ጀምሪው እኔ አሳምሬ ጨርስሻለሁ አለች። ያ አንቺማ ትክክል ነገር ነው ሄሉዬ፣ ያወጣሽው ነገር የሰማነውም። ግን ይሄንን ነገር ነገ እንድሰማ ፈልጌ ነው አንቺ ቤት ገብቼ የጠየቁት። ሳራን ነገ አምጥተው ይሄንን ነገር ከየት እንዳመጣችሁና ትክክለኛ ነው አይደለም የሚለውን ነገር መስማት ማወቅ ስለምንፈልግ ነው። እነዚህ ግን ዝም ብላችሁ ብሉ፣ አትደንፉ። የተሰጣችሁን አታቁትም፣ ይሄንን ሰውዬ አታቁትም፣ ስሙን አታስነሱ። ዝም ብላችሁ ግን የሚጣልላችሁን ብሉ። በቃ ለማኞች ናችሁ፣ እየለመናችሁ ነው። ግን አፋችሁን ዘግታችሁ ፕሊስ ብሉ። ቴንክ ዩ ሄሉ። እሺ አመሰግንሻለሁ የኔ እናት። ታይም ጋይስ ተተባርኩ። ኮፒ ከረበናታችሁ እየተንቀጠቀጠ ነው። ናላው ዞሬ ነው ቲክቶክ የሆነ በጊፍትን በምንም ጠብቁት። ተው፣ ለመቀጣጠሪያም ቦታ ያስፈልገዋል። ቤትዬ ግቢ። ወይ ከቤቲ በፊት እንትን አለች፣ ይሄ ዶት ነው ምናምን ስም ይዛችሁ ለምን አትመጡም? ሰ ካስር ያለሽ ዶት ኮም ነው ቡቱኮም ግቢ። እኔ ምለው ማለት ነው ዛሬ ሄላ ያወጣችው ነገር በስማም በጣም ትልቅ ነገር ነው። አንዳንድ ሰው እንዲጠነቀቅ ከአንዳንድ ሰዎች፣ አንዳንድ ሰው ደግሞ ያው ንስሐ እንዲገባ። የበላችሁት ምግብ ጥሩ ስላልሆነ ንስሐ ግቡ። እንግዲህ ሃይማኖተኛ ሰዎች ካላችሁ በሽታም ያው እህታችን ኖርማል ነው አለችው። በእርግጥ ኖርማል ነው፣ ሰው ማግለል የለብንም። የፈለገው ነገር ቢኖረው ግን ለሌላ ሰው ሲሆን ግን የሆነ መተላለፍ ሲሆን ግን ኖርማል አይደለም። ሁሉም ሰው ራሱን እንዲጠብቅ። በሽታው አሁን በጣም ብዙ ሰዎች እየተጠቁ ያሉበት ነገር ነው እና ይሄ ሊያወጣችሁ የዛሬ በጣም ቀላል የሚባል ነገር አይደለም። እና ደግሞ እኔ መጠየቅ የምፈልገው ሳራ የምትባለው ሴትዮ ላይክ ያማታል ወይ? እንዴት ሰው በዚህ ልክ ይቀደዳል እንዴ?
ብዙ እኮ እኛ እኮ እዚህ ጋር ቁጭ ብለን እንደውም በዛብን በየቀሱ ይነገረን እየተባለ ነበራ። በቃ ማአት እንትን መረጃ እንደዚህ አሳልፋ የምትሰጠው ጤነኛ ነች ወይ? እኔ በሽታ ያለባት ነው የሚመስለኝ። እና ወራኮ እሷ ስታወራልኝ እኔም አምኜ በዛው አፌ ተከፍቶ ስለ ኢንሳይደሮቼ ማወራላት መስሏት። ከባድ ሰው ነች በጣም ላይክ እኔ እንጃ። ትልቅ ሰው የመጨረሻ ግግም ብዬ እንትን ስል ግን እኔ ፈልጌ ደርስባችኋለሁ አለችና አክበረት የምትባል ሰራተኛ የነበረች ጋር ደወለች። ልጅቷን አስጠርዛቱ ላይ ነበረችው። እንደገና ላምጣሽ ወይ አለቻት። ይዋ ሚዲያ ላይ ልትቀርቢ ነው እንትና እንደዚህ ያረጋችሽ እንደምና። እንደገና ደግሞ እቺ ልጅ ነች የስለኔ ኢንፎርሜሽን የነገረችሽ እሷ ናት ሽኩክ ብላ ቤታችን የምትመጣው ብላ ሰሊና ብላ ቁጥሯን ምንዋል ይሄኛው ሌላው ቁጥሯ ነው ብላ ትልክልኛለች። ራሷ የላከችውን ክሊክ አድርገ ይልክላችሁ። ገባችሁ? ይሄን ያህል ከዛ ነረኔ እንደዚህ እኔ እዚህ ገስት ላይ ሰው ሰሊና ብዬ ጠርቼ አላውቅ ነው። ትመጣለች ጸጉር ቤት ነው ጸጉር አስተዋውቃለሁ ትል ነበር። ኧረ እኔ አላውቃትም። እኔ አውብላት የሆነ ነገር ብቻ ከሰጧት ገደል ልትከታት ነው። ስንት ሰው የሰፈር የምታውቃቸውን ሰው ሁላ እየጠራች እየጠየቀቻቸው ኢንተርቪው ያረጋች እንደዚህ ያረጋችኝ እንጂ እዚህ ላይ ሪካርደር ታስቀምጣለች። ጋይስ ቴሌፎን ትይዛለች። ሴትየዋ በጣም ከባድ ሰው ነው። ፊራ ያለው ነገር አላመንኳችሁም ስላልኳቸው እኮ ፊራ ሪካርድ አድርጋልኝ መጣች። እውነት ስታታድግልህ ሄደን አለችው። አው ሰጥቻለሁ ተናገረችሽ እንዴ አላት።